አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ስንክሳር የካቲት 29 በዚች ቀን ከእመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ለጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸሩ አባቱና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚች ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላኮሪዎስ በሰማዕትነት ሞተ። ይህ አባት ፈጽሞ እስከ አረጀ ድረስ በተሾመበት ወንበር ብዙ ዘመናት ኖረ። ብዙ ድርሳናትና ተግሣጻትም ደረሰ። እሊህም ስለከበረች የልደት በዓልና ስለ እመቤታችን ቅድስት ድንግል ማርያም ስለ ሞትና ስለ መቃብር፣ በሕፃን ላይ ስለሚደርስባቸው ስቃይ፣ ስለ መድኃኒታችን የረቀቀ ጥበብ፣ ስለ ከበሩ በዓላትም ናቸው። ሕይወት በሆነ ትምህርቶቹም ብዙ ነፍሳትን መስዋዕትነትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖቹ ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ደሙን ሊያፈስ ወደደ። ሕዝቡም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ክርስቶስ ደሙን ሊያፈስ ይሻልና። እነርሱ እንግዲህ ፊቱን እንደማያዩት ነገራቸው። ሰምተውም አለቀሱ። ስለ መለያየታቸውም እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተወናለህ? አሉት። ማስቀረትና ማስተውም ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንኑ ሄደ። በፊቱ ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑ ብዙ አሰቃየው። ሕዝቡንም ብዙ ልመናን አብዝተው ለመኑት። ራስህን አድን፣ ከከተማው ውጣ አሉት። እርሱ ልባቸውን ደስ ያሰኝ ዘንድ በስውር እወጣለሁ አላቸው። በዚያችም ሌሊት ሰማዕት ትሆን ዘንድ የተመኘኸውን በጎ ምክር ለምን ረሳ እንደሚለው ሰው ሆኖ ራእይን አየ። ከዚህም በኋላ ተመልሶ ለመኮንኑ ተገለጠለት። በዚያም ጊዜ ራሱን በሰይፍ ይቆርጡት ዘንድ መኮንኑ አዘዘ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ አክብረው ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። የካቲት 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት፣ ቅዱስ ሕፃን የፍቅርተ ክርስቶስ ልጅ፣ ቅዱስ ቢላኮሪዎስ ዘሀገረ አርሞኒ አረጋዊው ደራሲ ጻድቅና ሰማዕት። ወርኃዊ ቅዱሳን በዓላት፦ የፈጣሪያችን የጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጻልሕ ወጸልዪ መረታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።